አለትነት ጋር አስፋፍቶ የጠቀሰበትን ሂደት በሁሉም ሰው ውስጥ እይታ ውስጥ መግባት ያለበት ሐሳብ ይመስለኛል። አንቺም እንደ ሰው ሆንሽን በማለት ያችን ፀሐይ ገስጸው ፀሐይ ባለችበት ቦታ ቆማ አባታችን ያው እስከ ገዳማቸው ድረስ በብርሃን እንደሄዱ ትልቅ ጻፍቶች ብለን ምናነሳቸው የነን ሐሳብ ግን ይቃወማሉ። ከእድሜያቸው አንፃር እንኳን ብንመለከት ከ1500 ዘመን በላይ የቆዩ ቅርሶች ናቸው። ይሄ ለምን ክፍተት ይፈጥራል ስትል ለትርክት ዘመናችን ውስጥ የምናውቀው ቤተክርስቲያኒቷ ዋጋ የምትከፍልበት ነው። አሁን በጊዜያችን ልክ እንደምናያቸው በትልልቅ አብያተ ክርስቲያናትም በውቅር አብያተ ክርስቲያናት ላይ ችግር የሚፈጥሩ ወይ ደግሞ አብያተ ክርስቲያናት እንዲጎዱ የሚያደርጉ ቅድም ስታነሳቸውም እንደነበሩት እንዲህ አይነት ችግሮች ሰው ሰራሽ ችግሮች እንደሆኑ ኢትዮጵያ ውስጥ በነበሩት የነገስታት ጦርነቶች መካከል መቄት አካባቢ ዋና ማዕከላዊ ስፍራቸው እንደነበረች ይጠቅሳል። ታዲያ እነዚህ ሲሆኑ መሸሸጊያ ያደርጓቸው የነበሩት ስፍራዎች ያነሳል። አቡነ አሮን መንክራዊ ብለን ስናነሳ ጣሪያው ክፍት ሆኖ ዝናብ የማይገባባት ከብርሃን ውጪ ሌላ እንዳልታየ ይጠቅሳል። ከዛ እሳቸው ደግሞ ከስር ሲወጡ የአቡነ ሙሴ ቦታ ላይ እንደተቀመጡ አቡነ ሙሴ ደግሞ ስለመሆናቸው እዛው ላይ በስዕላዊ መግለጫ ጭምር ጸሐፊው እንዳስቀመጣቸው በዛ ውስጥ እንዳለ ይነገራል። ታዲያ ብዙዎቹ አሁን ቅድም የጠቀስከው በአራተኛው መቶ ክፍለ ዘመን ክርስትና ብሔራዊ ሃይማኖት ሆነ ተብሎ ሲነገር የዘመናችን ታሪክ አጥኚዎችና ኦርቶዶክስን ማጥቂያ መንገዶቻቸው ሲነገር ልክ ከሌሎቹ ጋር ተመሳሳይነት ሁሉም የውጭ ሃይማኖቶች ናቸው የሚል ይነገራል። እውነት ነው። ክርስቶስ መገለጡ በኢየሩሳሌም ሲሆን የሰው ልጆች እምነት ሁሉ የሚጠቀሰው ቅድም ካነሳው አለትነት ጋር አስፋፍቶ የጠቀሰበትን ሂደት በሁሉም ሰው ውስጥ እይታ ውስጥ መግባት ያለበት ሐሳብ ይመስለኛል። ክርስቶስ የጠቀሳት ናት፣ ያቺ እምነት ናት። ከዛን ሐዋርያት ሲልክ በዓለም ጽንፍ ሁሉ ምስክሮቼ ትሆናላችሁ ወንጌልን እንዲያዳርሱ ነገራቸው ይላል። በመጀመሪያው መቶ ክፍለ ዘመን የነበረው ያ ኢትዮጵያዊው ጃንደረባ ሲያመጣ በኢትዮጵያ ውስጥ ተስፋፋ። ግን ትልልቅ ጻፍቶች ብለን ምናነሳቸው የነን ሐሳብ ግን ይቃወማሉ። በነገራ ማንሳት ስላለብን ነው። ለምንድን ነው የሚቃወሙት? ኢትዮጵያ በአራተኛውና እንደውም አጠጋግተው አንዳንዶቻቸው ከሌሎች ሃይማኖቶች ጋር ንጻሬ ለመስራት ባልተፈጠሩበት ዘመን ያንን ያነሳል። አስበው፣ ጳውሎስ እኮ ሐዋርያ ከመሆኑ በፊት ኢትዮጵያ አምና ተጠምቃለች። በታሪክ ሐዋርያዊ የሚያስብላትም አንደኛው የታሪክ መስህብ ስናነሳ ሐዋርያዊት ኦርቶዶክሳዊት ቤተክርስቲያን ሐዋርያዊት የምናስብላት ተጠምቆ ይሄ ስመ ክርስትና እኔን ነዋየ ሕሩይ ብሎ ክርስቶስ በዛ በደማስቆ መንገድ ከመጠራቱ በፊት ኢትዮጵያ አምና ተጠምቃል። ግን ታሪክ አይደለም ሁሉ ነገር የሚያኖረው። ዋናው ነገር በክርስቶስ ማመንና ክርስቶሳዊ መሆን ነው። ስለዚህ ሩፊኖስ እንደጻፈው እንደውም 350 አካባቢ ነው የሚለው እሱ የታሪክ ጻፊው ሩፊኖስ እንደጠቀሰው ኢትዮጵያ ብሔራዊ ሃይማኖትም እንዳደረገችው ሳይዛናና ሁለቱ ወንድማማቾች በአባታቸው ምክንያት ያን እንደመጣ እንደተስፋፉ ይናገራል። ስለዚህ አሁንም በሌሎች ቦታዎች ክርስትና ሲስፋፉ እንደነበሩና ግን ታሪክ እንደደበቃቸው ወይም ደግሞ ከኖሩ በኋላ እንዳጠፏቸው የሚናገር ነው። ምክንያቱም በጦርነቶች ወይም ወደ በኋላ ላይ የምንመጣባቸው ሌሎች ምክንያቶች አሉና እነዚህ ታሪኮች መመርመር የሚያስፈልግ ምክንያቱም እስከ 11ኛውና 12ኛው መቶ ክፍለ ዘመን በርግጥ የፖለቲካው ምህዳር ከአክሱማዊ ስርወ መንግስት ወደ ዛጉዌ እስኪመጣ ድረስ ከዛ በኋላ ባሉት የኢትዮጵያ ነገስታት ስርወ መንግስቶቹ ጸንተው እስኪመጡበት ድረስ የታሪክ አስተላለፍ ሂደቱና አዘጋገብ ስልቱ ያስቀራቸው ሌሎችም ጉዳዮች እንድንመረምር ወደ ኋላ ያስደርገናል። ቢኮዝ 19 ውቅር አብያተ ክርስቲያናት ማለት አንድ አይደለም። እንደውም ብዙ ሰዎች ዝም ብለው ሲያወሩ ነው እንጂ እኮ የላሊበላ አሉ ከዛ ዳዲ ማርያም እዚህ ጋር አለች ይሉና ሪሰንት እንትን ያደርጉታል። ይሄን ሲሄዱ የሚጥስባቸዋል። ከሁሉ ግን የሚልቅ ወደ ሁሉም መምጫው መዝጋው ኢትዮጵያ ከሁሉ አስቀድማ ወይ እንደነበረች ከኢየሩሳሌም እንደቀጠለች ስሟ በሰዎች የተሰጠ ሳይሆን በክርስቶስ ምስክርነት ተሰጥቷል አይደለ? በንግስት አዜብ በዚያች የፍርድ ቀን ምስክር ሆና
ትገለጣለች። ከሩቅ ወይም ከዚህ ከኢትዮጵያ አነሳሷን አቅጣጫዋን ይገልጽና የሰለሞንን ጥበብ ለማየት መጥታለችና ብሎ አስቀምጦታል። አሁን በወንጌል የማያምኑ ሰዎች በታሪክ መኑን ይላሉ። ከሃይማኖት የወጣ ሐሳብን የሚያንጸባርቁ ፍልስፍናዊ ሐሳቦች ወይም እነሱ በተወለዱበት ዘመን ያለውን ሐሳብ ያልደረሱበትን ታሪክ ጨምቀው ያመጡና እዚህ ጋር ያመጣሉ። ይሄ ለምን ክፍተት ይፈጥራል ስትል ትርክት ዘመናችን ውስጥ የምናውቀው ቤተክርስቲያኒቷ ዋጋ የምትከፍልበት ነው። እናንተም ተመልካቾቻችን ቤተክርስቲያንን ስናውቅ እንዴት ነው ታሪኮቻችን ምን ገልጠው? አንድ ውቅር አብያተ ክርስቲያናት ወይም ታሪኩን ለማወቅ ስንሄድ ምንጩን ስናውቅ ቤተክርስቲያን እግዚአብሔር አምላክ በምን አይነት ጥበብ እያሳለፈ ለሌሎች ምስክር የሆኑ ዘንድ እንደገለጠ የምንመለከትበት ነው። አሁንም ከኛ ጋር ሁኑ፣ ብዙ ነጥቦች ታገኛላችሁ። መልካም። በእነዚህ ላይ ሰፋ ያለ ሐሳብ ወሰድንና ሌሎች ምዕራፍ 3 እና ምዕራፍ 4 ብዙ ሐሳቦች አሉ። እነሱ ላይ ያሉት ሐሳቦች ብታነሳ መልካም። ምዕራፍ 3 ላይ ያሉትን ሐሳቦች ያው አሁን አንተ በመነሻም የተወሰነቹን ትንሽ ነካክታቸዋልና ጥቂት የሆኑ ሐሳቦችን ብቻ እናስቀምጥ። በይበልጥ ያው ምዕራፍ 3 ሐሳቦች ቅድም መጀመሪያ ላይ ልክ ይዘት ላይ እንዳነሳ ነው ስናነሳቸው 19ኙን ውቅራት አብያተ ክርስቲያናት ዝርዝራቸውን ማን ይሰራቸው የሚለውን የት እንደሚገኙ በሰፊ ያስቀምጥበት ነው። ይሄ የምዕራፍ 3 ሐሳብ ነው ጠቅላላ ብሎ በይበልጥ እዚህ ሐሳብ ላይ ልዩ ሆኖ ሊነገርለት የሚችለው ያነጿቸው ማን ናቸው የሚለው ጥያቄዎች ናቸው። በጣም ብዙ ጥያቄዎች የሚሆኑት ለምን ብዙዎቹ ታሪካቸው ያልተነገረላቸው በሰፊው ያልተዘከሩ እኛም ያላወቅናቸው በጣም ብዙዎቹ በዛ ልክ የሚገለጡ ስለሆኑ ይበልጥ ታሪኮችን እንድንመረምር ይበልጥ ታሪኮችን እንድንቃኝ የሚያደርጉ አይነት መነሻ ሐሳብ ያላቸው ናቸው። ከዚህ መካከል ላይ ብፁዕ አባታችን አቡነ ሙሴ እውነት ለመናገር በጣም ሰፊ ሐሳብ ነው ያላቸው፣ ሰፊ ሐሳብ ነው የተነገረላቸው። ለምን ከ19ኙ ውቅር አብያተ ክርስቲያናት 14ቱን የሰሩት አቡነ ሙሴ ናቸው፣ ብፁዕ አቡነ ሙሴ ናቸው። እና እኚህ ታላቅ አባት ያው ታሪካቸው በጣም የሚያስደንቀው ከቃና እስከ አክሱም ድረስ ያለውን ሰፊ ታሪክ ስለሚይዙ ነው። የእድሜውን ርቀት ብንመለከተው ከ500 ዓመት በላይ ነው። አሁን አንድ ሰው 500 ዓመት በላይ ያላቸው ታላቅ አባት ናቸው። በምድርም ላይ ደግሞ የኖሩት 500 ዓመት ነው ነገራችን። እና እኚህ ታላቅ አባት በመሰወር ራሱ የተሰወሩ እስከ መሰወር ድረስ የደረሱ ናቸው። አሁን ብዙ ጊዜ ታሪካቸው በዛ ላይ ስላልተነገረ ይሄን ታሪኮችን በደንብ እንድናይ እንድናጠና የሚያደርግ መነሻ ነው። በጣም እጅግ የሚያስደስት መሆኑ የምንመለከተው ለዛ ነው። እኚህ ታላቅ አባት 500 ዓመት ቅድምም ያነሳናቸው ታሪክ አላቸው አይደል? ራሱ መድኃኔ ዓለም ኢየሱስ ክርስቶስ በፊልጵስዩስ የመጀመሪያው ቤተ መቅደስ ሲያንጽ ከሐዋርያት ጋር አብረው ካነጹ መካከል ላይ እኚህ ታላቁ አባት አቡነ ሙሴ እንደነበሩ እንደውም በዚች በሸደው መቄት እንዲያንጹ መነሻ የሆናቸው ያን የመጀመሪያው ቤተ መቅደስ አንጹ የመጡበት እንደሆነ ይገመታል። በዛ ልክም እንደሆኑ ማለት ነውና ይህንን እንዳደረጉ ይሄ ደግሞ የተወለዱበትንም ጊዜ ስናነሳ ክርስቶስና እመቤታችን በቃና ዘገሊላ የተገኙበት ሰርግ እናትና አባታቸው በዛ ጊዜ የነበሩ ሰርገኞች እንደነበሩ ዶኪማስ ነው እዚህ የምናውቀው። ከዶኪማስ ልጁ እንኳን ማናት እንኳን የሚለው ብዙ በታሪክ አይገለጥም ነበር። ይቺ ዮስቲና ማርያም የምትባል የታላቁ አባት የብፁዕ አቡነ ሙሴ እናቱ እንደሆነች የዮስጦስን ታላቁን አባት ወልደ ዮሴፍ የሚባለው ዮስጦስ ይሄ የነዚህ የከበሩ ሰዎች ልጅ የነበሩ እንደሆኑና ለሀገራችንም ሁለተኛ ጳጳስ እንደነበሩ ታሪኩ ላይ ሁለተኛ ጳጳስ ስለመሆናቸው ራሱ ማጥናት ይፈልጋል ይልና ስመ ክርስትናቸው ያው ጵጵስናው ስንመጣ ለምሳሌ አባቶቻችን አቡነ ገሌ ቢሆኑ የጵጵስና ስማቸው ሲመጣ ይቀየራል። ስመ ጵጵስናቸው ሚናስ ባይዘዌ በኢትዮጵያ ታሪክ ውስጥ ሁለተኛ ሌላኛውም ዳግማዊ ተብሎ ተጠቅሷልና ማጣራት ይፈልጋል ይላል። አንደኛው የሚጠቅሰው ቅድም ያነሳ ነው ዜና ጳጳሳትም ላይ ያለው ከዛ ቀደም ደግሞ የተጠኑት አንዳንድ ጥናቶች እየጠቀሰ ያነሳልና ታሪኩ እርግጠኛ ይሄ ነው ለማለት ግን ካፋዊ ንግርትና ከገድላዊ ማስረጃዎች በዘለለ ወደ ኋላ መሄድና ማየት ይጠይቃል። ነገር ግን ታሪኮቻቸው በደንብ ማስጥናት እንደሚፈልግ ጠቁሞ ያልፋል። ትክክል። በደንብ ልናውቃቸው ታሪካቸውን ዘርዝረን መረዳትም ስለሚገባል ያው የስመ ቆባቸው ነው ብሎ ያው የሲመት ስማቸው ሚናስ እንደሚባል ገድላቸው ላይ ብዙ ጊዜ በሚናስ እንደተገለጠ ሙሴ ደግሞ ቀድሞ ቅዱስ ገብርኤል ያወጣላቸው ስም እንደሆነ ያው ያነሳል። በንጽጽርም በእይታ መልክ ስለሚያስቀምጥ ተጨማሪ እይታዎችን እንድናይ የሚያደርግ ነው የሚሆነው ሐሳቡ ማለት ነውና እኚህ ታላቅ አባት ያው ከ19ኙ ውቅራት አብያተ ክርስቲያናት 14ቱን የገደሙት እሳቸው እንደሆኑ በሰፊ ታሪካቸው ተቀምጧል። ያው ብዙ የታሪክ መንገዶችንም እንዳለፉ ተመልካቾቻችን ከመጽሐፉ እንዲያነቡ እንጋብዛለን። እስከዚህ ድረስ ያለው ግን 14ቱን ያው በስማቸው ዘርዝሮ እነዚህንም ያነጿቸው እሳቸው ናቸው እያሉ ልክ ቅድም ስናነሳ እንደነበረው እንዳነጿቸው ማሳያ
በአብያተ ክርስቲያናቱ ግድግዳ ላይ የእሳቸው ስዕላቸው እንደተሳለ የእሳቸው ስዕላቸው ተስሎ እንደተቀመጠ በሚያሳይ ሁኔታ 14ቱን አስቀምጧል። በተጨማሪ ከ19 ስላልናቸው ከነሱ በተጨማሪ 3 አብያተ ክርስቲያናትን ያነጹት ደግሞ 30 ደናግላን የሚባሉ እነዚህ በአፈ ታሪክ የሚታወቁ ከግብጽ የመጡ 3 ደናግላን ሰዎችም እንዳሉ ያስቀምጣል። 14ቱን ብፁዕ አቡነ ሙሴ ሲያንጹ 3ቱን 30 ደናግላን የሚባሉ እንደው ስማቸው በሚያስደንቅ ሁኔታ ከ3ቱ ሰማዕታት ጋር የሚመሳሰል ስም ነው እንደው ያላቸው 3ቱ ሰማዕታት የሚባሉት ያው ስማቸው የምናውቃቸው ጲስጢስ፣ ጋጲስና አላጲስ የሚባል ስም ነው ያላቸው ብሎ ያስቀምጣል። ይሄ ግን ያው በታሪክ ያልተጻፈ ነገር ግን በአፈ ታሪክ የሚታወቅ ነው። በአፈ ታሪክ የሚነገር ነው። ለዚህም እንደ ማስረጃ አድርጎ የሚያስቀምጠው ግብጻዊ አቦ የሚባል ቤተክርስቲያን አሁን እዛ ውቅራ ቤተክርስቲያናት አንዱ ግብጻዊ አቦ 3ቱም በግብጻዊ ስሙ ይጠሩ አይነት እንደዚህ ልክ ግብጻዊ አቦ ተብሎ እንደሚጠራው አንዱ ውቅራ ቤተክርስቲያናት ያሳነጹት እነሱ እንደሆኑ እነዚህ 30 ደናግላን ወይ ደግሞ 3ቱ ደናግላን ከግብጽ የመጡት እንደሆኑ በሚያሳይ ሁኔታ ከ14ቱን ከ19ኙ 3ቱን እነዚህ 3ቱ ደናግላን እንዳነጹት ይነገራል። የመጨረሾቹ ሁለቱን ውቅራ ቤተክርስቲያናት አባታችን አቡነ አሮን እንዳሳነጹት ይነገራል። ያው 19 የሚሆነው 14ቱ በብፁዕ አቡነ ሙሴ 3ቱን በ30 ደናግላንና 2ቱን በአባታችን በአቡነ አሮን ነው። ያው ብዙ ጊዜ አቡነ አሮን ይታወቃሉ፣ ስማቸውም ይታወቃል። በሰፊ የሚታወቅላቸው የአባታችን ኢትዮጵያዊ ቅዱስን በመሆናቸው ገዳማቸው ይታወቃል። ጣራው ክፍት ሆኖ ዝናብ የማይገባበት የሚታወቅ አባታቸው ገብረ መስቀል እናታቸው አመተ ማርያም እንደምትባል ታሪካቸው ተጽፎ በገድላቸው ብዙ ሰፊ ሐሳብ ተጽፏል። በይበልጥ ይቺ ሸዶ መቄት ከሚታወቅባት ደብረ ከርቤ ከሚባለው ተራራ ላይ ገዳማቸው አለ። በዛ ቦታ ላይ ብዙ ሰው ሄዶ በረከት እንደሚባረክና እንደሚያገኝ ይታወቃልና በዛ ልክ የሚታወቁ ብዙ ጊዜ አባታችን ከሚታወቁበት እንደው መጠሪያዎች መካከል ላይ ዳግማዊ ኢያሱ ወይ ደግሞ የአዲስ ኪዳን ኢያሱ እየተባሉ በማውቁማቸው የሚታወቁ አባት ናቸው። እሳቸውም ከሸዋ ወደ ገዳማቸው ሲሄዱ ነው። ወደ ገዳማቸው ሲሄዱ ፀሐይ ልትጠርቅ ስትል አንቺም እንደሰው በማለት አባታችን አንቺም እንደሰው ሆንሽን በማለት ያችን ፀሐይ ገስጸው ፀሐይ ባለችበት ቦታ ቆማ አባታችን ያው እስከ ገዳማቸው ድረስ በብርሃን እንደሄዱ በዛችን ቦታ እንደው የስሟ መጠሪያ አንቺም የሚል ስያሜ እስኪሰጣ ድረስ ከዛ ከምናውቃቸው ራሱ ከ19 ውቅራት መካከል አንቺም ሚካኤል የሚባል አለ። በዛ ቦታ ላይ ፀሐይን ባቆመበት ስፍራ ላይ የቅዱስ ሚካኤልን ታቦት ውቅራ አንድ ቤተክርስቲያን ተሰርቶ በዛ ስም የሚጠራ ቤተክርስቲያን እንዳለ ተነግሯል። ስለዚህ አንቺም የሚለው ምናልባት አብሮ መጠቀስ ያለበት ይመስለኛል። ምንድነው ሲባል ያው ክርስትናውን በዘመናችን ውስጥ የአባቶቻችን ሚና ምን መሆን አለበት ሲባል የቀደሙት አባቶቻችን የእግዚአብሔርን ቃል ለምእመኖቻቸው ሲያዳርሱ ነገስታትን ሳይፈሩ ወገንን ሳያዳሉ ንጹህን የእግዚአብሔር ቃል የማንም ጣልቃ ገብነት ሳይኖር ካንበሳ ከሌሎች ጋር ብቻ ሳይሆን ከጦረኞች ጋር ነበር የሚፋለሙት። ትምክታቸው ክርስቶስ ስለነበረ በወቅቱ ይሄን የሆነው ንጉሥ አምደ ጽዮን በተለይም በቤተ ክርስቲያን ላይ የነበራቸው ጣልቃ ገብነትን በመቃወም ውስጥ ባደረሰባቸው ሌሎች ቅጣቶች መካከል እርቃናቸው በሰዎች ፊት ከሴቶች ጋር ሁሉ እንዲቆሙ አድርገው ነበር እና እሳቸውም ሲገስጹት ምን አሉ? ይህ ተፈጥሯዊ የተሰጠኝ ነው፣ አንተም ራስን ብታየው ከዚህ ውጪ አትሆን፣ ይሄ የሚያሳፍር ነገር አይደለም ብለው ገልጸውታል። እና አንቺም ያሉበት ምክንያት ሰዎችስ በክፋታቸው እንዲተነሱ የእግዚአብሔር ፍጥረት የሆንሽው አንቺ ገዳሜ ሳልደርስ እንደምን ትጠፊያለሽ? በጣም በከፍተኛ ሁኔታ ያንገላታቸው እንደነበረ ግን ከሀሳባቸው ውልፍት አይሉም ነበር። ዛሬ ላይ አባ ጊዮርጊስ ዘጋስጫ ሌሎችም ኢትዮጵያውያን አባቶች ታሪኮቻቸውን እንዲህ ስናነሳ አሁን ላይ የሚናፍቀን አባትነት መንጋው ሲገደል ቤተክርስቲያን ስትናቅ ያሉትን ሐሳቦች ወደ ኋላ ስንሄድ ቤተክርስቲያን ከንጹህ ማህፀኗ የወለደቻቸው አባቶቻችን እንድናነሳ ግድ ይለናል። ታሪኮቻቸው ብቻ ተናግረን እንድናልፍ ሳይሆን ክርስትናን ያቆዩበትና በእውነት ጸንተው በትክክለኛው አለትነትና ያ ክርስቶስ ይከተላቸው የነበረው የክርስቶስን አለትነት እንዴት እንዳሰፉ የሚገልጥበት ስለሆነ መሰረታዊ ጉዳዩ ከዚህ ጋር እንደሚገናኝ መጥቀስ ይገባል። መልካም የቀረው በዚህ በምዕራፍ 3 ላይ ተገለጠው ያው የነዚህ የውቅራት ቤተክርስቲያናት ፋይዳቸው ምንድነው የሚል ሐሳብ አብሮ ተቀምጧል። 19 ውቅራት ቤተክርስቲያናት ካስቀመጠ በኋላ ምንድነው ፋይዳቸው? ሰው በትክክል መረዳት ያለበትን ሐሳብ 3 ሐሳቦች ብቻ አንስቶ ያስቀምጣል። የመጀመሪያው ያው የሀገር ቅርስነት ነው። በጣም የሚያስደንቁ ቅርሶች ናቸው። ለምን ከእድሜያቸው አንፃር እንኳን ብንመለከት ከ1500 ዘመን በላይ የቆዩ ቅርሶች ናቸው። እነዚህ ቅርስ እንደ ቅርስነታቸው ሁለት መንገድ ወይ ደግሞ ሁለት ሐሳቦችን አብረው ይይዛሉ። የመጀመሪያውና ቀዳሚው
ለአማኙ ለሚያምነው ክርስቲያን ይላል ለሚያምነው ክርስቲያን ከቅርስነት በላይ እግዚአብሔር ጸጋውን የሚያድልባቸው ይሆናሉ የሚያድልባቸው አሁን በትክክል እነዚህን አባቶቻችንን ቅዱሳንን ቅዱስ ቤተክርስቲያንን ከማድነቅ በተጨማሪ የእግዚአብሔርን ጸጋ የሚመለከቱበት ሆኖ ለአማኙ ያገለግላል ለማያምነው ሰው ደግሞ ልክ ይሄ ትልልቅ ታሪኮች ረጅም ታሪኮችን በማየት ልክ ይሄ መንፈሱ ሐሴት የሚያደርግ ሰው እንዲሆን ልክ ሰውኛውን በእኛ በቀላል አገላለጽ እንደምንገልጸው ለመዝናናት እንደ ትልልቅ ቦታዎችን በማየት በመዝናናት የሚዝናና እንኳን ቢሆን እነዚህን ቦታዎች በማየት እንዲዝናና መንፈሱ እንዲጽናና የሚያደርግለት አይነት እንደሆነ በዚህ ልክ ያስቀምጣል ስለዚህ ሀገር በዚህ ልክ ለአማኙ ለማያምነውም ሰው በትልቅ ቅርስነት መቀመጥ የሚችሉ እንደሆነ ፋይዳቸውን ያስቀምጣል ሁለተኛው ኪነ ህንጻዊ ውበታቸው ራሱ ኪነ ህንጻዊ ውበታቸው ይቺ ሸዶ መቄት በመትባለው ስፍራ ላይ እኚህን ያውን የመሳሰሉ ውቅራት ቤተክርስቲያናት ለአካባቢው ገጽታ ውበታቸው አሁን ልክ ሲታዩ እንኳን ይላል እጅግ የሚያስደንቁ ከአእምሮ በላይ እንዴት አድርገው ተሰሩ ብሎ አእምሮ በማሰብ ለነዚህ ሊደነቅባቸው የሚችላቸው ውቅር አብያተ ክርስቲያናት ውበት ይሆኑ ለሀገርም ለቦታውም ለቤተክርስቲያናችን ውበት ይሆኑ ልክ ድንቅ ኪነ ህንጻዊ ውበት ያላቸው እንደሆኑ ያስቀምጣል በመጨረሻውና ሶስተኛው የሚያሳየው ምጣኔ ሀብታዊ እይታ ነው እነዚህ ያው እጅግ ታሪክ ያላቸው ብዙ ዘመንን ያስቆጠሩ ከመሆናቸው የተነሳ በመስህብነት አገልግሎት የሚያገለግሉ እጅግ ብዙ ሰዎችን ከሩቅም ሀገር ከቅርብም ሀገር በመሳብ ለሀገር ለቱሪዝሙ አገልግሎት መስጠት የሚችሉ እንደሆኑ እነዚህን ውቅራት ቤተክርስቲያናትን ሲጠቀልል በምዕራፍ 3 ላይ ያለውን ሐሳብ በዚህ ልክ ያጠቃልላል የምዕራፍ 4 ሐሳባችን ያው ንጽጽራዊ ሐሳብ ነው ንጽጽራዊ ሐሳብ ነው እኔ ተመልካቾቻችን እንዲያነቡት ብንጋብዘው እላለሁ ምዕራፍ 4 ለምን አንዱን ውቅራት ቤተክርስቲያናት ካንዱ ውቅራት ቤተክርስቲያናት በምን እንደሚመሳሰል እንዴት አድርገው እንደሰሯቸው እስከዚህኛው ዘመን ድረስ ነው የሚመጣው እስከ ቅርብ እስከሚባሉ ውቅራት ቤተክርስቲያናት ድረስ መጥቶ በንጽጽር ያስቀመጠበት ሁኔታ ስለሆነ ይሄን ኪነ ህንጻዊ ንጽጽር ቱፊታዊ ፋይዳውን በሙሉ በዛ ልክ ተመልካቾቻችን አገራዊ እንትኖችንም ላይ ያነሳል ምናልባት እነዚህ ላይ በስፋት እንደተጠቀስከው በተለይ አርኪቴክቸሮች ማጥናት ቢፈልጉ ኢትዮጵያ ውስጥ ምን አለ ቢሉ ለነሱ በነገራችን ላይ እነዚህ ቦታዎች ላይ ይሄ ደብረ ዘቢጥ ተብሎ የሚጠቀስበት አካባቢ ላይ ከጨጨሆ መድኃኔዓለም ቅርብ ርቀት ላይ መቄት ወረዳ ላይ የሚገኙ እዛ ኤሪያ ላይ ያሉት እንትኖች ናቸውና ይሄ ዋሻማ የመሆናቸው እነዚህ ቅርጾች ቅድም በመግቢያችን ላይ የጠቀስናቸው የህንጻ አሰራር ኢትዮጵያዊ ቅርጾች ራሱ የያዙበት መንገድ በነገራችን ላይ ሲባል አቡነ ሙሴ ሲያንጹ ሐሳባዊ ጉዳዮች ደግሞ ከሌሎች ኢትዮጵያውያን አልተገለጹም ለምንድነው ምናልባት እዚህ ላይ አንድ መተኮር ያለበት በግብጽ ጳጳሳት ኢትዮጵያ መመራቷ የተደረጉት ተአምራት በስንክሳርም እንዳይገባ ባላቸው ፖለቲካዊ ፍላጎትና ከዛ በኋላ ራሷ ግብጽ እንደ ሃይማኖት ለመቆም የነበራት የእስልምና መወረርና የቁስጥንጥንያም ሌሎች ጣልቃ ገብነቶች በተጽዕኖዎች ሁሉ ኢትዮጵያው ላይ ይደረጉ የነበሩት አቡነ ጎርጎርዮስ የቤተ ክርስቲያን ታሪክ ላይ በጻፋቸው መጻፍቶች ላይ ጠቃቅሰውት ያልፋሉና እና ትልቅ ሐሳቦች አሉ እነዚህ ጉዳዮች ግብጽ ውስጥ ተፈጽመው ቢሆን በስንክሳር ላይ ገብተው የሚነበቡ ነበር ምክንያቱም የነበረው ዘመን እንደራሳቸው ፍላጎትና ሐሳብ ፖለቲካዊ ተጽዕኖ ነበርዋቸው እንኳንስ እሱም አይደለም ኢትዮጵያ የራሷን ሊቃነ ጳጳሳት እንዳትሾም ከአባቶቻችን ያስገቡት መቼ ነው ይሄ ፍትሐ ነገሥት ላይ የገባው መቼ ነው ኢትዮጵያውያን ከራሳቸው የሆነ ጳጳሳት አይሹም የሚለው ራሱ ታሪካዊ ይዘቱን ስንመለከት የመጀመሪያው የአባቶቻችን ትእዛዝ ይህ ነው ወይ የሚለውን ብዙዎች ሲሞግቱና ሐሳቡን ለኢትዮጵያ ጳጳስ እንዲኖራት የሄዱበት መንገድ ይጠቅሳሉና ልክ እንደዛ እንደሆነ ሁሉ እዚህም ላይ የሚንጸባረቁ ሐሳቦች ስላሉ ይዩት ይመልከቱትና እነሱ በዛ ላይ ብዙ ነገር ያገኛሉ በተለይ ለጥናት ለሚነሳሱ ሰዎች በር ስለሚከፍት ማለት ነው ወደ 5 እና 6 ያሉትን ሐሳቦች ሰጥተን መልካም ምዕራፍ 5 ላይ ያው የውቅራት ቤተክርስቲያን ችግሮችን የሚያነሳል ይሄን ጠቅላላ አድርጎ ሰው ሰራሽና ተፈጥሯዊ ችግሮች እንዳሉ ያነሳል እነዚህ አሁን የምንናገራላቸው ብዙ እድሜ ያስቆጠሩ ውቅራት ቤተክርስቲያናት ችግሮች እንዳሉባቸው ማወቅና መረዳት እንዲገባን ያስቀምጣቸዋል እነዚህ አንድ ምዕራፍ አድርገው ያስቀምጣቸው ትኩረት ስለሚፈልጉ ነው ለምን የመጀመሪያውና ቀዳሚው ተፈጥሯዊው የሚባለው እንኳን መቋቋም ባይቻል ሰው ሰራሽ የሚባለውን እንኳን መቋቋም እንድንችል ምክንያት እንዲሆነን ሁለቱን ለይቶ በዝርዝር አስቀምጧቸዋል ተፈጥሯዊ የሚባሉት ያው የመጀመሪያ የምናውቀው የአየር ንብረት ሁኔታው ነው እጅግ በጣም ከፍተኛ ዝናብና የሙቀት ሁኔታ ለዓለቶች ያለው ተጽዕኖ ይታወቃል እነዚህ ተፈጥሯዊ የሆኑ ችግሮች እንደሆኑ ዓለቶቹ እጅግ ብዙ እድሜ ከማስቆጠራቸው የተነሳ በሙቀት በቅዝቃዜ በንፋስ በሚፈራረቀው የአየር ሁኔታ የመጎዳት አቅማቸው እየደከመ የመሄድ
በዚህ ልክ እንደዚህ አይነት ተፈጥሯዊ ጉዳቶች የሚደርስባቸው እንደሆኑ ያሳያል። ከዚህ መካከል ላይ ጎርፍ፣ ንፋስን በትክክል የሚታዩ ደግሞ የእጽዋት ተጽዕኖች በሰፊ ያስቀምጣቸዋል። እነዚህ እጽዋቱ በአካባቢ የሚያድጉ እጽዋቶች ስሮቻቸውን በመስደድ አለቶቹን በመሰንጠቅ ዝናብ ጠብታዎች በውስጡ እንዲገቡ እስከ ማድረግ ድረስ የሚደርሱ እንደሆነ እነዚህ ተፈጥሯዊ ጉዳቶች እንደሆኑ በእነዚህ ውቅራት አብያተ ክርስቲያናት ላይ የሚደርስ ቅርሶቻችንን በእንዲህ አይነት ሁኔታዎች እያጣናቸው ልንሄድ እንደምንችል ስጋት በማስቀመጥ የመጀመሪያውን ሐሳብ ያስቀምጣል። ሁለተኛው ሰው ሰራሽ ነው። በይበልጥ ትኩረት አድርጎ ይሄ የጥናት አጥኚ ወይ ደግሞ ዳሰሳውን ያቀረበልን መምህራችን በደንብ አድርጎ ሰፊ ያስቀምጠው ሰው ሰራሾቹ ላይ ለምን ሰው ሰራሾቹ መቀነስ የሚቻሉ ስለሆኑ ትኩረት የሰጠባቸው እነዚህ ናቸው። የመጀመሪያውና ቀዳሚው አስተዳደራዊ ችግር እንዳለበት ያሳያል። ይሄም የመጀመሪያውና የሚያስቀድመው ጥገና አሁን ጥገናና አያያዝን በተመለከተ ሁለት ሐሳቦችን ከዚህ ጋር አብሮ ያስቀምጣል። ይሄ አስተዳደራዊ ጉዳይ ለነዚህ ለውቅራት አብያተ ክርስቲያናት ልክ ቅድም እንዳነሳናቸው እጅግ ሰፊ የሆኑ ፋይዳዎች ያሉት ቢሆንም ነገር ግን የጥገናና አያያዝ ሁኔታዎቻቸው በጣም ደካማ እንደሆነ ያሳያል። የመጀመሪያውና ቀዳሚው እነዚህ ውቅራት አብያተ ክርስቲያናት በሚጎዱበት ጊዜ በተገቢው ጊዜ ጥገና ለማድረግ የመጀመሪያው ችግር ነው። አሁን በተገቢው ጊዜ የሚያስፈልጋቸው ልክ እንደተመለከትነው አሁን ተመልካቾቻችን እንዲመለከቱ የምንፈልገው በፎቶ ያስነሳቸው አሉ። በፎቶ ካነሳቸው መካከል ላይ እጅግ ብዙ እድሜ ከማስቆጠራቸው ካለመታደሳቸው የተነሳ ጽሁፋቸው የጠፋ ስዕላቸው መልኩ ምን እንደሆነ የማይታወቅ ፊደላቸው የተገደፈ አሁን እንኳን ቢታሰብ ምን ተብሎ እንደተጻፈ እንኳን ማወቅ የማይቻሉ በጊዜውና በአግባቡ ባለመታደሳቸው የሚያሳዩ ችግሮች ይታያሉ። አሁን ቀድሞ ቢታደሱ ኖሮ እንዲህ አይነት ከብዙ ዓመታት ያስቆጠሩ ቅርሶች በትክክል መጠበቅ የሚችሉ እንደሆነ የሚያሳያል ታሪክ ተቀምጧል ወይ ደግሞ ሐሳብ ተቀምጧል። ይሄ የመጀመሪያው ከአስተዳደራዊ ችግር የመጡ ችግሮች እንደሆኑ ያሳያል። በዚሁ ጋር አብሮ ተያይዞ ከጥገና ጋር ተያይዞ ያለው ምንድነው ጊዜያዊ ጥገናዎችን በማይገባ መልኩ ወይ ደግሞ ባልሆነ መልኩ መስጠት። አሁን በቦታው ላይ የነበሩ ሰዎች ያው መልካም በማሰብ ያደረጉት ይሆናል። ነገር ግን አስተዳደራዊ ችግሮች እንደሆኑ የሚያሳየው ጊዜያዊ ጥገናዎች እንኳን ሲደረጉ ዳግመኛ በኋላ ላይ መታደስ እንዳይችሉ ሆነው ጊዜያዊ መደሳዎች ይሰጣሉ። አስተዳደራዊ ስትል እዚህ ላይ በጣም ትኩረት መስጠት ያለብን አንድ ሐሳብ አለ። ምናልባት ይሄ መጽሐፍ የተጻፈው 2009 ዓመተ ምህረት ነው። ከዛ በኋላ ግን አሁን ራሱ አጥኚው የጠቀሳቸው ቦታ ላይ የደረሱ አደጋዎች አሉ። አንደኛው አቡነ አሮን ነው። ሌሎቹ በሌሎችም ምክንያት ጠፍተዋል እና አቡነ አሮን በጣም በከፍተኛ ጉዳት እንዳለና በባህላዊ መንገድ እየተሸፈኑ ስላሉ ከዚህ በፊት ለጣቢያችን ደውለው ከዛ አካባቢ ባካችሁ ማድረግ የምትችሉት ነገር ካለ የሚል ጥያቄ መጠየቃቸው ይታወሳል። አንደኛው አስተዳደራዊ ሲባል ለምሳሌ መንግስት ከቤተ ክርስቲያን የሚያገኘው ቱሪስቶች ሲመጡ ቀጥታ ላሊበላ ሊወስድ ይችላል። ባይዘው ዩኔስኮ ስለመዘገበው አይደል? ዩኔስኮ መዘገበው ማለት ለሌሎቹም እንደማስተዋወቂያ ይሆናል እንጂ ባለቤትነቷ ቤተ ክርስቲያን ናት። ከዚህ ጋር በተገናኘ ጎንደር የሚገኘው ደብረ ብርሃን ስላሴ አለ። ጥገና በሚደረግበት ሁኔታ ላይ ጥናቱ በትክክለኛ አስተዳደራዊ ችግር ብቻም ሳይሆን መሰረታዊ በባለሙያ ስላልተጠና የተቀመጠበት ነገር አደጋ እንደፈጠረ ይጠቅሳል። የዚህ አጥኚ በጣም መሰረታዊ የሆነ የጠቀሳቸው ሐሳቦች ስለሚያሳዩ የነቀሳቸው ሐሳቦች በላሊበላም ላይ ስለታይ ያ ሰው ሁሉ የሚያደንቀው ላሊበላ ለጥገና ተብሎ የተቀመጠው ጭራሽ እየተጫነው ሌላ ነገር እየፈጠረ ስለመኖር የዘመናችን እንትን ነው እና ሰው ሰራሽ ካልከው ውስጥ ሌላኛው እኔ ከተጻፈው በኋላ ሄጄ ያየሁት ይሄ ታሪክ ከተጻፈበትና ውቅር አብያተ ክርስቲያናት ካለበት ቅርብ ርቀት ጨጨሆ መድኃኔዓለም ላይ በ5ኛው መቶ ክፍለ ዘመን አካባቢ እንደተሰሩ ወይም በአቡነ ይስሐቅ ዘመነ መንግስት እንደተሰሩ የሚነገርላቸው ዋሻ ቤተክርስቲያን አሉ። ዋሻ ቤተክርስቲያኑ ግን በጦርነት ምክንያት ፈርሷል። ባይዘው ንቃቃት ደርሶበታል። በመናጋት ውስጥ ክራክ ይሄ መሰንጠቅ አደጋ ደርሶባቸዋል። እንደ ተቋም ቅርሶች ምን አይነት ሁኔታ ላይ ይገኛሉ? በጥናት የተደገፉ ምን አይነት ጥገናዎች ያስፈልጋቸዋል? በየት ቦታ ምን አይነት አደጋ አለ የሚለው የተቀመጠ ጥናት ወይም ደግሞ የቀረበ ጥገና የለም። በየድርሻቸው ለየብቻቸው ሲጮሁ ግን ትመለከታል እንጂ እንደ መዋቅር ያንን አይደረግላቸውም። አሁን እነዚህ በግራኝ ወረራ ጊዜ በጣም ከፍተኛ አደጋ የደረሰባቸው ጻፊው በስዕል ጭምር አስደግፎ ያስገባቸው አሉ። የኔ ነው ብሎ ሰብስቦ ጉዳዮቻቸው ምንድነው ተብሎ ጥንቃቄ ማድረግ ላይ ትኩረት ስለማይደረግ በጣም መሰረታዊ ሐሳብ ስላነሳ ምናልባት በዚህ ጉዳይ ላይ የሚሰሩ አርኪቴክቸሮች ቤተክርስቲያን የኛ አይደለች አንዱ ቤተክርስቲያን አባት ባይሰራ እኔ ከአቡነ ጎርጎርዮስ ሁለተኛው የምንወስደው ምንድነው ስራህን ስራ ነው። ቤተክርስቲያን ባስፈለጋት ቦታ ላይ
ተገኝ ነው። ይሄ አጥኚ የበኩሉን አሳይቷል። እንደዚህ አይነት ነገሮች ካሉ የሚመለከተው አካል ጥሩ ነገር ቢሰራ እንደው አጥኚውም በዚህ ብቻ ሳያበቃ ከዛ በኋላ ሁለተኛ ዘርፍ ያለው መጽሐፍ ቢጽፍልንና አሁን ላይ ምን ሁኔታ ላይ ይገኛል የሚለውን እንደው ለማሳወቅ ቢሰራ ጥሩ ነው። አሁን ላይ ቁስጥንጥንያ ወይም ቱርክ ያሉትን ታሪኮች እኮ የምናስቀምጠው መጽሐፍ ቅዱሳዊ መሰረት ባይኖራቸው ዛሬ ላይ ላናያቸው እንችል ይሆናል። ምናልባት በማህበረ ቅዱሳን እያየ ከሆነ ሰሞኑ እየተላለፉ ባሉት ዶክመንተሪዎች የምንታዘበው ያንን ነው። እነሱ በጣም ጥሩ ስለሆኑ ባያምኑበትም ታሪኮቻቸውን ግን በጥሩ ሁኔታ አስቀምጧል። በእኛ ቤተክርስቲያን ውስጥ ግን ደካማው አባት ብቻውን ይጮሃል፣ ሲሞት ታሪኩ ይረሳል። የተያዘው ጉዳይ ስለሆነ ጥሩ ጥቁምታ ስለሚሰጥ የመጨረሻዎቹ ሐሳቦች ሰጥተን ብንዘጋው ብዬ ነው። መልካም ጥሩ። ስለዚህ ከጥገና ጋር ተያይዞ ያሉ ችግሮችን እሱ የተነሱ ናቸው። ከዚህ በተጨማሪ ያው ቅርስ ናቸው። ቅርሶች እነዚህ ጥንታዊ ውቅር አብያተ ክርስቲያናት የያዟቸው ቅርሶች ይዘረፋሉ፣ ዝርፊያዎች አሉ፣ ህገወጥ ንግዶች አሉ። እነዚህ ቅርሶች እየወጡ በህገወጥ መንገድ የሚሸጡበት መንገዶች ሰው ሰራሽ ችግሮች እንደሆኑ ያነሳል። ተገቢ የሆኑ የቅርስ ማስቀመጫዎች ያሉንም እጅግ ብዙ ዘመናት ያስቆጠሩ ቅርሶች በእነዚህ ውቅር አብያተ ክርስቲያን ውስጥ የሚገኙ ቢሆንም ነገር ግን የተቀመጡበት ቦታ ቅርሶቹን የማይመጥን በትክክል ያልተቀመጠ ከመቀመጣቸውም የተነሳ የተበላሹ ቅርሶቻችን ጭምር እንዳሉ ጸሐፊው ሰው ሰራሽ ችግሮች ብሎ ካስቀመጣቸው መካከል ላይ ይቀመጣል። ታሪካዊ ጦርነቶች አሁን በጊዜያችን ልክ እንደምናያቸው በትልልቅ አብያተ ክርስቲያናትም በውቅር አብያተ ክርስቲያናት ላይ ችግር የሚፈጥሩ ወይ ደግሞ አብያተ ክርስቲያናት እንዲጎዱ የሚያደርጉ ቅድም ስታነሳቸውም እንደነበሩት እንዲህ አይነት ችግሮች ሰው ሰራሽ ችግሮች እንደሆኑ ለአብያተ ክርስቲያናት መውደም ነገ ቅርሶቻችንን እንኳን በትክክል ማወቅና መለየት እንዳንችል የሚያደርጉ ችግሮች እንደሆነ ያሳይና የመጨረሻውና በደንብ አድርጎ ትኩረት ሊሰጥበት የሚገባ ቅድም ካነሳው ጋር በተጨማሪ ለነዚህ ውቅር አብያተ ክርስቲያናት የሚያገለግሉና ቅርሱን የሚጠብቁ ካህናት አገልጋዮች በቦታው ላይ ያለመኖር በጣም ታሳቢነት ያለ የሚያስፈልጋቸው ጉዳዮች እንደሆኑ በሰፊ ያነሳል። ለምን ልክ እንደምናውቃቸው ናቸው። እነዚህ ቦታ የሚገኙበት ቦታ ብዙ ሰው የሌለበት ብዙ ልክ እንደሚፈልጉት እንደ ከተማ ያልሆነ ቦታዎች ስለሆኑ ብዙዎቹ እንጀራ ፍለጋ ወደ ከተማ እየመጡ ይገኛሉ። እነዚህ ውቅር አብያተ ክርስቲያናት የሚያገለግላቸው አገልጋይ ቅርሶቹን የሚጠብቅ ጠባቂዎች የሌላቸው ስለሆኑ ለማንኛውም ወይ ደግሞ ለማንም ሰው እንደዝሩ ተበተኑ የሚቀሩበት ስለሆነ እንዲህ አይነት የቅርስ ቦታዎች እንዲህ አይነት የአገልግሎት ቦታዎች ጥንታዊ የሆኑት እንደ ቤተ ክርስቲያንም እንደ ሀገርም በመጠበቅ ትክክለኛ አገልጋይና ቅርስ ጠባቂ ጥሩ የተሻለ አገልግሎት የሚፈልጉ ቦታዎች ስለሆኑ ትኩረት የሚያስፈልጋቸው እንደሆነ በማንሳት ያጠቃልናል ማለት ነው። በመጨረሻው ምዕራፍ ላይ ያው እነዚህን ሁሉ ውቅር አብያተ ክርስቲያናት ልክ እንደተመለከተን ሁሉ የየድርሻዎችን ሁሉም ሰው መውሰድ እንዳለበት ኃላፊነቶችን መውሰድ እንዳለበት ከቤተ ክርስቲያን ጀምሮ እስከ መንግስት ከመንግስት ጀምሮ እስካለንበት በሙሉ መዋቅር እያንዳንዱ ምእመን እንደ ኢትዮጵያዊነቱ የእርሱ ኃላፊነት እንዳለበት አምኖ ይህንን ውቅር አብያተ ክርስቲያናት የመጠበቅ ኃላፊነት የኔም ነው የሚል ተነሳሽነት እንዲኖር በማጠቃለል ሐሳቡን ይጨርሰዋል ማለት ነው። መጽሐፉ ሐሳብ ይህንን ይመስላል። ከልብ ነው በእውነት የምናመሰግነው። የመጽሐፉ ዘርፍ እንግዲህ ታሪካዊና ጥናታዊ ወይም ደግሞ ሙያዊ በሆኑ ሐሳቦች ላይ ትኩረት አድርጎ የቀረበ ነው። ያው መደምደሚያው ላይ እንዳነሳው በመጀመሪያ ደረጃ የአቡነ ሙሴ ታሪክ ቢጠና በኢትዮጵያ ውስጥ ሌላ የታሪክ ምዕራፍ የሚከፍት ስለሆነ ተጨማሪ ጥናቶች የታሪክ አጥኚዎች ቢሰሩት ብሎ ያሰበበት ነው። ቅድም የጠቀስካቸው አሁን ክረምት እንደመሆኑ መጠን ለምሳሌ ኢኮሎጂስቶች አሉ። ለምሳሌ ስነ ምህዳርን የሚያጠኑ አካባቢያዊ ችግር ሊያመጣ የሚችለው ከአየር ንብረት ጋር በመነሳት ለምሳሌ ኢትዮጵያ መንግስትም ሊሆን ይችላል በዚህ ዘርፍ የተቋቋሙ ተቋማት እንደ ሀገርም ሊመለከቱት ይገባል። ዛሬ በዓለም ላይ ከፍተኛ የቱሪስት መስህብ ያላቸው ሰዎች እኮ በታሪኮቻቸው ውስጥ ክርስትናም ይሁን እንደ ታሪክ የተቀመጠው ነው። ዛሬ ሰው ሄዶ የሚጎበኘውና ታሪኮቻችን ምን ነበሩ ተብሎ የኋላውን ሲመረመር ያለውን በማስቀመጥ ነው። ስለዚህ ከሆነ እምነታዊ ጉዳይ አድርጎ አይመለከተኝም በሚል ወይም ደግሞ ጥቃቶች ማምጣት አያስፈልግምና ሌላው ትኩረት እዚህ ላይ ቅድም ካነሳ ነው የተሐድሶዎች ከፍተኛ የሆነ ጥቃትም በዚህ የመጨረሻዎቹ ሐሳብ ላይ ያነሳዋል። ተሐድሶ መናፍቃን የቤተ ክርስቲያንን ቅርስ በመዝረፍና አሁን በተለይ ሶስተኛው የሰለሞን መቅደስ እንገነባለን ለሚሉ ሰዎች ሰነድና ታሪክ የሚሸጡ የቤተ ክርስቲያን መሰረቷ ጥንት እንዳልነበረ ለማሳየት በሚደረገው ጥረት ውስጥ የታሪክ ጸሐፊዎች በሐሰት ፈብርከው የሚጽፉ ሰዎችን ሐሳብ በመደገፍ እንደሚያጠቋት ገልጸው ልዩ ጥንቃቄና ትኩረት የሚያሻው ጉዳይ ስለመሆኑ ጠቅሶ ይናገራል። እንግዲህ ሰሚ ካለ ይህን ማስጠበቅ
የአባቶቻችን ታሪክ የተከፈለውን ዋጋ ማስጠበቅ ለትውልዱ ማሳለፍ የአባቶቻችን የሁላችንም እንግዲህ ኃላፊነት ነው። አንተም እዚህ ተገኝተ በዚህ መጽሐፍ ላይ ያሉትን ሐሳቦች ስላጋራህን ከልብ ነው የምናመሰግነው። ቃለ ሕይወት ያሰማልን አስመምራለን። ክቡራን ተመልካቾቻችን በሁለት ክፍል ወደ እናንተ የቀረበው የአውደ መጽሐፍ ዝግጅታችን በዚህ መልኩ ተጠናቋል ማለት ነው። እንግዲህ ውቅር አብያተ ክርስቲያናት በመቄት ወረዳ አካባቢ ምን ይመስል ነበረ? በተለይም 19 ውቅር አብያተ ክርስቲያናት ላይ ትኩረት አድርጎ የኢትዮጵያን ታሪክ ወደ ኋላ በር በመክፈት ከሐዋርያት ሰንሰለትነቱን ጠብቆ ከአክሱም እስከ ወሎ ክፍለ ሀገር በመምጣትም የኢትዮጵያ ታሪክ ጥንትነት በማንሳት ውቅር አብያተ ክርስቲያናት መነሻቸው መጽሐፍ ቅዱስ በብሉይና በሐዲስ ኪዳን የተጠቀሱትን ታሪኮች በማንሳት በዝርዝር የነዛን መነሻ አድርጎ ንድፈ ሐሳባዊ ገጽታዎቻቸውን በመጥቀስ ሙያዊ ማብራሪያዎች በመስጠት እንደዚሁም ደግሞ አሁን የሚገኙበት ገጽታና ሊደረግላቸው ስለሚገቡ ጥንቃቄዎች በማስረዳት መጽሐፉ ወደኛ ቀርቧል። ስለተከታተላችሁን ከልብ ነው የምናመሰግነው። ሳምንት በሌላ መጽሐፍ እንገናኛለን። ቸር ቆዩልን።